ከዛ በኋላ ያለው ስቴፕ እኔንም ያዋረድ ብዬ ማሸነፌን ብቻ ይዤ ልሮጥ። እንደዚህ አይነት ወንዶች ብዙ አሉ። ማሸነፋቸውን ሴቷን ጀንጅነው አስምጠው ምናምን ከተንበረከከችላቸው በኋላ መንበርከኳን ብቻ እንደ አምልኮ ወይ እንደ ክብር ወስደው የሚሄዱ ወንዶች ቼክ ቢያደርጉት ኢምፖተንት እንትን ናቸው። ፕሪማቹር ነው ወይ ክሽፈተ ወይ ስንፈታ አለ። ፍቅር ልትሰጠኝ የምትችል ጡት ልትሰጠኝ የምትችል ወተቱን ባይሆንም ጡቱን ምናምን የለም። ያው የወጣውበት ቀዳዳ ደግሞ ነው የምፈልገው። ከእናቴ የወጣውበት ቀዳዳ አለ፣ ከእናቴ የጠባሁት ጡት አለ። ያንኑ አይነት ነገር ሴት ልጅ ከወሲብ በተሻለ መንገድ መርካት ትፈልጋለች፣ መገልገል ትፈልጋለች፣ ይገባታል። ለምን ይኸውላችሁ ሁላችን ከእናታችን የወጣ ነውና ከእናታችን ያው ከአባታችን ዘር መጥቷል እኮ ግን ዘሩ እንቁላል አግኝቶ ስጋ የሆነው እናታችን ማህፀን ውስጥ ነውና ከእናታችን ጋር we are connected በእትብት ከማህፀን ጀምሮ ታውቀናለች፣ እናውቃታለን። አንድ ስጋ ነበር። በመውለድ ነው በመውለድ ሂደት ነው ከሷ የተለየ ነው። ልክ እንደ መፍጠር አይነት ነው እንትኑ ስሜቱ። ልክ ያንን አይነት ፕራዮሪቲ አቅም ኢቭን ከወለደች በኋላ በቃ አሁን ወለደች ጨረሰች፣ ልክ እንደ ፋብሪካ አመረተች። ለምሳሌ ሞባይል ካመረተው በኋላ ፋብሪካው ከሱ ጋር ምንም ግንኙነት የለውም። ከዛ እኔ ጋር ነው ማኑዋል ይሰጠኛል። ልጅን ማኑዋሉን ሰጥተህ ለአባቱየው ስጠው፣ ይሞትብሃል። ቴክኖሎጂ ባይኖር ይሄ ወተትን አርቲፊሻሊ ጡጦ ምናምን ባይኖር አባትየው ይገለዋል። ልጅየው ምንም አያደርገው። ምኑን ያጠበዋል? የሚያጠባው ነገር ለሱ የሚሆን አይደለም። ሰላም ሰላም፣ እንዴት ናችሁ? አማን ነው አለን ይመስገን። ድሬዳዋ አልገባውም፣ ነገ ገቢ ነኝ። ዛሬ ሌሊት ተጓዥ ነኝ። ወቸ ጉድ ያልቀረብኩበት ምክንያት እየጠየቃችሁ ነበር። ቀረቤ ነው አክቹአሊ ቪዲዮ እንዳይተላለፍ ፈለኩኝ። ምክንያቱን ወደፊት ሲብራራልኝ ለኔም በደንብ እነግራችኋለሁ። ይቅርታ ወቸ ጉዶችን ያው ስሜን ባይጠቅሱ ባይ ዚስ ታይም እኔ እንደሆንኩ አውቃችኋል። ለምን ይከልከል እንዳልኩኝ ወደፊት በደንብ ሲብራራልኝ ለኔም ማሳውቃችሁ ይሆናል። ጀስት ሊቭ ኢት ዴር። ይቅርታ ብያቸዋለሁ እነሱንም። እንተው። ዛሬ ስለ ስንፈተ ወሲብ ጥቅም ነው የማወራው። ይጠቅማል ወይ? የሁሉንም ነገር ጥቅም ለምንድን ነው የምታፈላልገው በኃይሉ እለዋለሁ ራሴን። ይንጌ እንዲያንጉ መጠበቅ ስላለበት የሚል መልስ ነው የማገኘው። የትኛው እዚህ ጋር ዝንብ ማረፏ መጣ መከራችሁን የምታሳይ ዝንብ አለች አይደል? ኤቭሪቲንግ ዝንብ ሰውነቴ ላይ የማረፍ ጥቅም ብዬ ሰርቻለሁ ከዚህ በፊት ቪዲዮ እንዳያችሁ። አይነኬ የሆነውን ባህሪ ከኔ ላይ ለማጥፋት ይረዳኛል። ዝናብ ካፊያ ሲሆን የምመታበት አንዳንዴ ካፊያ ሳይሆን ሲዘንብ ራሱ የምመታበት ምክንያት ይሄ ነው፣ ሌላ አይደለም። ሬዚስታንስን ከሰውነቴ ላይ ለማንሳት ኢጎዬ ሰውነቴን ተቆጣጥሮት ጉድ ኤንድ ባድ እየመረጠ በእውቀቴ ልክ ሊሰፋው በኤክስፒሪየንሴ ልክ ሊያሳንሰው ሲሞክር ለመከላከል የምጠቀምበት አንዱ ቴክኒክ ሰውነቴን ለኢንቫይሮንመንቱ ኤክስፖዝ ማድረግ ነው። ዝንብ ስታርፍብኝ፣ ቢምቢ ጆሮዬ ስር ስትጮህ፣ ካፊያ ሰውነቴን ሲነካው ኢጎዬ የንብረቱ ሊያረገው የሚያረገውን ትግል ጥረት ያቆማል፣ እየቀነሰ ይሄዳል። እና ሬዚስታንስ በቀነሰ ቁጥር እውቀቴ ሰውነቴ ውስጥ ያለው እውቀት አይምሮዬ ውስጥ ያለው እውቀት ከሰውነቴ ጋር የመጋባት እድል ያገኛል። ካልሆነ ግን ዶግማዬ ጨምድዶ ይዘዋል። የምግብ ቴስቴ ውስን ይሆናል። ለምሳሌ የማልወዳቸው ምግቦች ነበሩ እንደነ ዱባ፣ ምንድነው ስጋ፣ ብዙ ናቸው። ምንድነው ቂቤ ምናምን፣ ብቻ እንደዛ አይነት ነገሮችን ተዋጃቸው። አሁን ገንፎ፣ ቡላ፣ ምናልባት ቡላ አልበላም ማለት አዎ ኤክስፖዠሩ ስለሌለ ይሆናልና ምን እየሆነ መጣ? ቴስቴ እየተቀየረ። ረዴት ራሱ እኔ ፀሐይ ስታምር ምል ሰው ልሁን እያለች ነበር ትላል። እንዲህ ፀሐይ አቤት ውበቷ ሲያምር ምና እኔ እኮ ፀሐይ መሸሽ ሰው ነበር ቋለ። ማይግሬን ስለሚያማት አይኗን ትሸፍናለች እና ብርሃንን ትሸሻለች። አሁን ግን አቤት ፀሐይዋ ስታምር አንተ ምናምን ብላ የምትጠቁመኝ ሴት ሆናለች። ደሞር አይምሮአችን ሰውነታችንን መቆጣጠር ትቶ ሰውነታችን አይነኬነት ሳይሆን ይነኬነትን መለማመድ ሲጀምር መነካት የምችል በትረባ በሆነ ነገር የሆነ ሰው ቢሰርቀኝ ምናምን ሪላክስ ማድረግ ቢሰበርብኝ ባጣ እነዚህ ነገሮች የመቀበል አቅሜ ሲጨምር ምንድነው ችግሮቼ በራሳቸው ሳልታገላቸው መሄድ ይጀምራል።
የስንፈተ ወሲብ ጥቅም ምንድን ነው? አሁን በዚህ ፕሪንሲፕል መሰረት ሁሉ ነገር ጥቅም አለው እያልኳችሁ ነው። ሬዚስታንሱን ካጠፋ ነው አንድ ነገር ጎዳን ብለን የምናስበውን ነገር ሬዚስታንሱን ካጠፋ ነው ትግላችን ስለሚቀንስ ፎከሳችን ሌላ ቦታ ይሄዳል። ያ የተያዘው ፎከሳችን ሌላ የሚጠቅም ነገር ላይ ፎከስ አድርገን ስላለን ያ የለቀቅ ነው ፎከሳችንን ይዞ ይሄ አይገባኝም ይሄ ለምን ሆነብኝ ብሎ የሚሟገተው የሚታገለው የመውጊያውን ብረት ብትቃወም በአንተ ይብሳል ስለሚል የመውጊያውን ብረት መቃወሙን ትቶ የሚጠቅመው ነገር ላይ ኢነርጂውን ኢንቨስት ሲያደርግ ያኛው በራሱ ብስ ብሎ ሄዷል። የመውጊያው ሲወጋን የነበረው ብስጩ ወይም እልህኛ ወይ ምናምን እንዳያደርጉኝ ነው። ይሄንን በተለያዩ ምክንያቶች ደግፌ እመጣለሁ። ግን አሁን ስንፈተ ወሲብ ምንድን ነው የሚጠቅመው? ምን ይጠቅማል? ኦኬ ጥቅሙ ምን መሰላችሁ? አንድ የአሌክስ አብርሃም መጽሐፍ ላይ የሆነ ስቶሪ ነበር እና ክሽፈተና ስንፈተ ይለያያል። ክሽፈተ ፀሐይ እንደመታው ቃሪያ ብልት ጭኖች መካከል እንትን ሲል ነው ሲልሞሰሞስ ነው ሳይነሳ ሲቀር ክሽፈተ ሲሆን፣ ስንፈተ ሲሆን ደግሞ እሪ ብሎ ተነስቶ እምሽክ ብሎ በቃ ሲከሳከስ ነው። እና ያው 14 ዓመት የመታ ሰው እኔም ማለት ነው ስንፈተ ምናምን አያጋጥመውም ማለት አይደለም። እና ብዙ ሴቶች ጋር ፑሲ ጋር ደርሼ መትቼ አድሬ አውቃለሁ። መመታበት ምክንያት መሰላችሁ? ቤርጎ አዝዬ ምናምን ሻወር ቤት ጠብጥቤው በቃ አልችልም ምናምን ብዬ አድሬ አውቃለሁ። ኖ ጆክ ቀልዴን አይደለም። ለምንድን ነው የሚሆን? አለማርካቴን ማሰብ መቻል አልችልም። ፑሲ ለእኛ ወንድነታችንን የምንቆጥርበት የምናስመሰክርበት ቦታ ነው። ወንድ ልጅ ቶሎ መርጨቱን ከሴቲቱ ጋር ባለው የወንድነት መለኪያ ነው የሚያየው እንጂ ዝም ብሎ ምን አገባኝ ተደስቻለሁ ብሎ ወዲያው አይደመደምም። ማርካት አልቻልኩም ሚስቴን ብዙ የሚሉ ሰዎች አሉ። ማርካት አልቻልኩም ሴቲቱን እና እሷን ማርካት ይፈልጋሉ። በሴክሹዋል ኢንተርኮርሱ አላማቸው ወንዶች ማርካት መቻላቸውን ማሰብ ነው። ለምንድን ነው ሴትን ልጅ ለማርካት ወንድ ልጅ ኃላፊነት ወስዶ የሚጨነቀው? እሺ ወደ ድርሰቱ እንመጣለን። ወደዚህኛው ስለመጣ ችግር የለም። ወደ ድርሰቱ ልመለስ። ድርሰቱ ምንድን ነው የሚለው? ክሽፈታ የነበረበት አንድ ወንድም ፍቅረኛው ጋር ሰንበት ተማሪ ነው፣ አይነካኩም። ከዛ ግን በቃ አማረኝ እናድርገው ምናምን ብላው እሺ ብሎ ተስማምቶ የቀጠሮ ቀን ይደርሳል። እሱ ደግሞ ስንፈታ አለበት ክሽፈታ አለበት እና ለነሳ አባቱ ነገራቸው። ምን ላድርግ አባ አላቸው። እውነት አርነት ያወጣሃል ልጄ አሉት። ስለዚህ እውነቱን ተናገር አሉት። እሺ ያለ መጣች። ተንከባከ ሩም ሲገቡ መሀል ላይ የለም እንትን ነው ረባዳ ነው እና ደነገጠች። ነገራት። አይ ከዚህ በፊትም እኮ እንቆጠብ ምናምን ምልሽ ከትዳር በፊት ወሲብ ስተት ነው በሚለው የመጽሐፋዊ እንትን አይደለም ትትና ወይም ሞራል አይደለም። በቃ ስለማልችል ነው። አንዳንድ ሰው እንደዛ ነው ስለማይችል ያቺን አለመቻሉን ባይብሊካል ሊያረጋት ይሞክራል እና እንደዛ ብሎ ነገራት። ኧረ ችግር የለውም ምናምን ብላ ፊቷን ዞራ ተኛች። ከዛን ቀን ጀምሮ ፍቅሯ መቀነስ ጀመረና ከዛ በቃ አልችልም አለችው። በቃ በዚህ አይነት መንገድ አልቀጥልም አለችው። ላይፈርድባት ይችላል። ግን በአመቱ ነገር አገባች። ከዛ ፍቅረኛዋ ቤት ሄዶ የጋራ ጓደኛቸው ቤት ሄዶ ጠቆር የምትል ጓደኛው የሆነ ምግብ ልታመጣለት ወደ ውስጥ ገባ። የጓደኛውን ያው የጋራ ጓደኛቸው የሱ ፍቅረኛ የነበረችዋን ሴት ካሴት ወደ ዴኩስ ገፋ ማድረግ ተውተዋቴው እያለችው ድንገት ከፍቶታል። ከዛ ፍቅረኛዋ ባሏ ማለት ነው የአሁኑ ባሏ ፍቅረኛዬን ሳገኛት የዛሬ 2 ዓመት ብሎ ጀመረ። ማለት 2 ዓመት ቼክ ሲያደርግ ለካ ከዛ በፊት ያላያቸው ኤቪደንሶች ነበሩ። ልጅቷ በአውሮፕላን መመላለስ ጀምራለች ወደ ግቢ። የምትለብሳቸው ልብሶች ምናምን በቃ ቆጠራቸው። ማለት ቼክ ሲያደርግ ለካ ሰምባዲ ፋይናንስ እያደረጋት ነው። ከአቅሟ ጋር አይገናኝም ድርጊቷ። ኦኬ ሰውየው ነበር በህይወቷ ውስጥ። ከዛ ይህንን አይቶ ብሎ አለቀሰ። እዛው ሶፋ ላይ ሲያለቅስ የጋራ ጓደኛቸው መታቀፍ ስታደርገው ዲንዲን የሆነ ነገር ጉብ አለ ማለት ነው። ከዛ እንዴ
ቀስ ብሎ ይቆማል ርዕሱ የመጽሐፉ እንዴ ብሎ እንደ ተአምር ጉብጣውን አየ ማለት ነው። የሰው ልጅ ያልሰራው አክሱም አየ እና ከዛ ወድ ነበር እኮ አለችው። እሷም እያለች እወድህ ነበር አለችው። እና ክሽፈተው ምክንያታዊ ነበር። እሱ ያላየውን ነገር ሰውነቱ አይቶ ነው። አንድ ክላይንት ነበረች። ሰውየው ፍቅረኛዋ አስወርጂ ምናምን ይላታል እና አስወረደች። በጣም ቆይ ከዛሬ ነገ እንጋባለን እያለ እድሜዋን እየበላ ነው። ከዛ ወደ እኔ የመጣችው ሰውነቴ ለሴክስ እሱን ሲያይ ይሰበሰብብኛል። እኔ ፈልጌያለሁ፣ እኔ ተኝቻለሁ፣ ልቤ ግን ነቅቷል አይነት። እኔ ፈልጌያለሁ፣ ሰውነቴ ግን እምቢ ይለኛል አለችኝ ምናምን። ዊ ወርክ አውት ኢት ሰውነቷ ግን ለሴክስ እንትን እንዳለው ስሜት እንዳለው አጠቃላይ ሴክስ ከሚለው ጉዳይ ጋር እንዳልተጋጨ እንድታውቅ ፖርን ያልኳት አንድ ጊዜ ብቻ። ፖርን አይታ አታውቅም። ፖርን የማየት ጥቅም ተመልከተው ብራዘር። ጉድ ኤንድ ባድ እንትናጅ ራሳቸውን ችለው መቆም አይችሉም። መሳሪያ ቱሎች ናቸው። እና እዚህ ጋር ባድ ነው። ፖርኖግራፊ አዲክትድ ሆኖ የሚመጣ እኮ ክላይንት አለኝ እኔ ጋር። እሱም ፖርን እንዳያይ ነው የምንሰራው። ኢንፋክት ዳይሬክት የመውጊያውን ብረት እንዲቃወም አላረገውም። ግን እዚህ ጋር ግን እንደ ጉድ አገለገለኝ ፖርኑ። በቃ ተጭኜ ስለምትሰማኝ እሺ ብላ ከፍታ ሰውነቷ ፍለርት አረገ ማለት ነው። ስሜት አለው። ዩሲ ሰውነትሽ ወሲብ ስሜት አለው። ምንድነው ታዲያ የጎደለው? ሰውየውን ያልወደደው ሰውየው ድጋሚ ሳና የመጨረሻ እንትን ነው። ታይራኒካል ነው። የሆነ ቅኝ ገዢ ነው። ቅኝ መግዛት ነው እሷ የሚፈልገው። እና ለካ ሰውነቷ እየነገራት ነው። ይሄ ሰውዬ አስወርዷል። እንግዲህ ስጋዋ ውስጥ የነበረ የእሷን ልጅ አስወጥቶታል። ያ ማለት ሰውነቷ ያውቃል ማን ጠላቱ ማን ወዳጁ እንደሆነ። ይገፋዋል፣ ሪጀክት ያደረገው። ሌሎችም ጉዳዮች አሉ በኋላ የደረስንባቸው። አሁን ተለያይተዋል በአግባቡ። ግን ሰውነቷ ይዟት ነበር። ልክ ስንፈተ ወሲብ ላይ የወንዶች ብልት ማለት ነው። ክሽፈተ የሚሆን ከፈለገ ስንፈተ ይደክማል። ሲደክም ምን እየሆነ ነው? አንደኛ ከምን ጋር ነው የምናገናኘው ብያለው? ወሲብን ወንዶች ከሴቲቱን የማርካትና የማገልገል። ግልጹን ነው የምነግራችሁ። ዝም ብላችሁ ሎጂካሊ ተከተሉኝ። ሴክስ የኛ ጉዳይ አይደለም። የኛ ጉዳይ እንዲመስል ተደርጎ ግን ተሰርቷል በመላው ዓለም። አንድ ሙዚቀኛ ቪዲዮ ክሊፑን ሲሰራ ቂጣቸውን ተወርክ የሚያደርጉ ፒኪኒ የለበሱ ሴቶች ምናምን ላዩ ላይ ስታዩቸው ምንድን ነው እያሳዩን ያሉት ስትሉ፣ ወንድ ልጅ በሴቶች መከበቡ ለሁሉ ሴቶች እንትን ማለቱ ምንድን ነው እኩል ሊሆን የሚሞክርበትን እነሱ ልክ እንደ አሴት ነው የሚያያቸው ማለት ነው። እንደ አሴት እንደሆነ አይነት ምንድን ነው ጥቅም ነው የሚያያቸው። ሴት ልጅ ግን እንደዛ አታይም። በወንዶች ሁሉ ተከባ አታዩትም። እንደዚህ ወንዶች ተከባ ምናምን አሉ በጣም ወጣ ያሉ ኒኪ ሚናጅ እነ ካርዲ ቢ ምናምን በዛ አይነት መንገድ እንትን ይላሉ። ግን ኮሌክቲቭሊ ስናስበው ግን ሞር ወንድ ሴቶች ከበውት ስናይ የሆነ እንትን አለው። ኦኬ ሶ ምንድነው የተጀነጀን የነበር ነው ብዙ ሴቶች ጋር መድረስ፣ ብዙ ሴቶች መፈለግ ለወንድ ልጅ እንደ ኩራት ተደርጎ ነው የተሳለው። ግን ያ አይደለም። ለምን ሴክስ ማርካት መፈለጋችን፣ ሴቶቹን ማርካት መፈለጋችን፣ ሴትን ማርካት መፈለጋችን፣ ማርካት የሚለውን አውጡ እንትን ለብቻ ቃሉን አውጡት። በወሲብ የሚለውን እንጣለውና ሴትን ማርካት ለምን ይፈልጋል? ማርካት ማስደሰት ነው። ማርካት አንድም ደግሞ መማረክ፣ ማራኪዬ አንቺ ልቤ ጉዳይ ምናምን ሲል መማረክ ይፈልጋል ወንድ ልጅ። ኦኬ ነፃ ማውጣት፣ መግዛት። በሴት ላይ ገዢ ነው ወንድ ልጅ ይላል። በእኛ ላይ ደግሞ ክርስቶስ ገዢ ነው እንደሚለው ሃይራርኪካሊ መግዛት ይፈልጋል። እሺ ግን እቺ ማርካት መፈለጉን ይዘን እንጦዛለን። ማርካት ብዙ ሴት ማርካት ምን ይሰራልሃል አንተ? ለነሱ ከሆነ ጉዳዩ ድርጊቱ ለነሱ ከሆነ አንተ እነሱን ማርካት ለምን ካንተ ጋር ይገናኛል? አሁን ወደ ነጥቡ እየመጣን ነው። እነሱን የምታገለግልበት ቦታ ነው፣ የምታረካበት ቦታ ነው ከተባለ ያንተ ዲክ ማርካት ካልቻለ ኦኬ አሁን ምንድነው ችግሩ? በወሲብ ብቻ ነው ሴቶች የሚረኩት ማን ነው ያለው? አውርቼው ነበር። የት ምናምን አትበሉኝ። ለጊዜው ማብራራት የምችልበት ጊዜ ላይ ስላልሆንኩኝ ሌትስ ሊቭ ዴር።
አውርቼው ነበር። ሴት ልጅ ከወሲብ በተሻለ መንገድ መርካት ትፈልጋለች፣ መገልገል ትፈልጋለች፣ ይገባታል። ለምን ይኸውላችሁ ሁላችን ከእናታችን የወጣ ነውና ከእናታችን ያው ከአባታችን ዘር መጥቷል እኮ ግን ዘሩ እንቁላል አግኝቶ ስጋ የሆነው እናታችን ማህፀን ውስጥ ነውና ከእናታችን ጋር we are connected በእትብት ከማህፀን ጀምሮ ታውቀናለች፣ እናውቃታለን። አንድ ስጋ ነበር። በመውለድ ሂደት ነው ከሷ የተለየ ነው። ልክ እንደ መፍጠር አይነት ነው እንትኑ ስሜቱ። ልክ ያንን አይነት ፕራዮሪቲ አቅም ኢቭን ከወለደች በኋላ በቃ አሁን ወለደች ጨረሰች፣ ልክ እንደ ፋብሪካ አመረተች። ለምሳሌ ሞባይል ካመረተው በኋላ ፋብሪካው ከሱ ጋር ምንም ግንኙነት የለውም። ከዛ እኔ ጋር ነው ማኑዋል ይሰጠኛል። ልጅን ማኑዋሉን ሰጥተህ ለአባቱየው ስጠው፣ ይሞትብሃል። ቴክኖሎጂ ባይኖር ይሄ ወተትን አርቲፊሻሊ ጡጦ ምናምን ባይኖር አባትየው ይገለዋል። ልጅየው ምንም አያረገው። ምኑን ያጠበዋል? የሚያጠባው ነገር ለሱ የሚሆን አይደለም። ምን ያደርግለታል? ሶ በዛን ደረጃ ከስጋዋ ስጋ መንሳታችን ብቻ አይደለም we are dependent on her። ሶ እናታችን ሪጀክት ብታረገን እንሞታለን። ሶ ይሄንን የሚዛንነት ይሄ አማልክትነት ባህሪዋን እናውቃለን ኢንስቲንክቹዋሊ ማለት ነው። ሶ ሴት ፊት ሄደ ማነስ፣ በሴት ፊት ክብር ማጣት፣ መጉደል፣ እሷን ማርካት፣ በቅንፍ ውስጥ ሴክሱን አውጡ ብያለሁ፣ ማርካት አለመቻል we feel that በቃ እንደ ፌሊየርነት ነው የምናየው። ወንድ ሪጀክት ከሚያደርገው ወንድ ሴት ሪጀክት ስታደርገው ብዙ ነገሩ ነው የሚናጋበት። the entire cosmos ይሄ ዓለሙ እሱ የፈጠረው እኔ ባልኖር እኮ ይቺ ዓለም አትኖርም። አሁን በእኔ በኩል ነው ማያት፣ በረዴት በልጄ በኩል አላያት። ይቺ ዓለም ፕሮጀክሽን አላት። የሆነ መልክና ቅብአ ሰርቼ ነው ሚዛት በስሜት ማለት ነው። ስሜቴ ደግሞ በጣም የሚገዛው መጀመሪያ በስጋ ከማህፀኗ የከፈለችኝ በስጋ የከፈለችኝ እናቴን ነው። ከዛ ቀጥሎ ወደ ሆነች ሴት እየሄድኩ ነው። አሁንም ከሆነች ሴት ጋር ተገናኝቼ ያቺ እናቴን ምን ልትመስል የምትችል ፍቅር ልትሰጠኝ የምትችል ጡት ልትሰጠኝ የምትችል ወተቱን ባይሆንም ጡቱን ምናምን የለም ያው የወጣውበት ቀዳዳ ደግሞ ነው የምፈልገው። ከናቴ የወጣውበት ቀዳዳ አለ፣ ከናቴ የጠባሁት ጡት አለ። ያንኑ አይነት ነገር ፍላጎት አለ ወደ ሆነች ሴት። ወደ አባቴ ምንም አላውቀውም፣ ምን ያልጠባውኝ በማህፀኑ አላመጣኝም። ከአባቴ ጋር የሆነ የባዕድነት ርቀት አለ። ለዛ ነው አባቴ ያስፈልጋል የምለው። ሊገልህ ይችላል። ለምን ከስጋው አልወጣህም? ስታየው ውስጥ አስ ስትሬንጀር ነው የምታየው፣ እንደሆነ አይነት ሩቅ አካል ነው። ስለዚህ እናታችን ሚዛን ሰርታለች ውስጣችን፣ ሴትን መፈለግ ሚዛን። ይሄ በሷ ፊት ከብዶ ለመታየት ወይም በሷ ፊት አንሶ ያለመታየት ትግላችን ሴትን ልጅ ማርካት፣ ሴትን ልጅ ማስደሰት፣ በሴት ልጅ ተቀባይነት ለማግኘት የሚፈልገው ክፍላችን በሴክስ ብቻ እንዲሆን ጅንጀና አለ ዙሪያችንን። ለምን? ወንድን በሴክስ በኩል ማጥመድ ስለሚቻል በሁለቱም በኩል ወጥመድ ተዘጋጅቷል። ሴቶቹን ስታንዳርዳቸውን አውርዶ የወንዶች የወሲብ ዕቃ አርጎ አገልጋይ አርጎ ማሳየት ይፈልግና ወንድ ልጅ ተገልጋይ ሆኖ ወደ ሴክስ ወደ ትዳር እንዲገባ ፍላጎት ስትፈጥርበት ይጨቅላል፣ ይቀጭጫል። ሶ ምን ይፈጥርልሃል? ስንፈተ ወሲብ አለመቻልህን ታያለህ። እዚህ ጋር አለመቻልህ ምን ይፈጥርልሃል? አለመቻልህ ምንድን ነው የሚሰጥህ? ኦኬ ሌላ ሜዳ አለ ማለት ነው። ከዚህ ከወሲብ ውጪ ልታስደስትበት የምትችልበት አሬና። ኦኬ ከሱ ውጪ ምንድን ነው የሚያዩት? ሲጀመር የሚያዩትን ነገር ባለፈው ከዚህ ፊትም ደጋግሜ ሳስቀምጠው 4 አይነት የወንድ እንትን አላቸው ስታንዳርድ። አንደኛው ሰርጅን፣ በሰው ልጅ ላይ የአምላክነት የመላእክነት ሚና የሚጫወተው ሰርጅን። ኦኬ ኦአር የሚሰራ አካል ማለት ነው። ሐኪም አዳኝ ነው እሱ። በሽተኞችን ትሪት ያደርጋል ምናምን። ሶ ያንን የመፈለግ ይሄ ከፍ ያለ ሃይራርኪ። ቢሊየነር፣ ሁለተኛው ሚሊየነር በሉት ምናምን ብቻ ሀብት ያለው ሀብታም የሆነ ማዘዝ ይችላል፣ ባለስልጣን ነው ይሄ። ኦኬ ከዛ ቫምፓየር፣ ሶስተኛው ቫምፓየር ማለት ፓወሩ ከሰውነቱ የሚወጣ አስፈሪ ሆረሩ ማለት ቢዩቲ ኤንድ ዘ ቢስት። እዚህ ጋር ሙቪው ቢሊየነር፣ ሰርጅን እና ቫምፓየር። አራተኛው ምንድን ነው? አላውቅም። ብቻ አራተኛ ሴግመንት አለ።
ኦኬ እኚህን ይፈልጋሉ። እኛ አሁን ከሴክስ ጋር የሚገናኙ ናቸው። አሁን ዝም ብላችሁ አስተውሉ ውስጥ ቢሊየነር በሴክስ ስለሚያረካት ነው? ቫምፓየር በሴክስ ስለሚያረካት ነው? አይደለም። ምንድን ነው ሶስተኛ? ሰርጅን ነው። እሺ ሶስቱም የለም ማለት ኦኬ። እኛ ግን አንኮንሽስሊ በስሜታችን በኩል የሚደርሰን ጥሪ ምንድን ነው? አርካት እንጂ በቃ የለም እሷ ምናምን ብለው ብላ በጣም ስምህን በሆነ አይነት መንገድ ስትጠራው እዛ ጋ የመጨረስ የምትፈልገው ነገር አለ። ኦኬ እዛ ጋ ተቆረጠባረል አልቻልክም። ቶሎ ወይ አይነሳልህም ወይ ቶሎ ትጠናቀቃል። ያኔ ምን ይሆናል? ሃይራርኪካሊ ከፍ ወዳሉት ወይዘር ወደ ቢስትነት ወይ ወደ ሀብታምነት ወይ ወደ ሰርጅንነት ታድጋለህ። እና አሁን ብዙ ጊዜ እዩዋቸው ሴክሹዋሊ ጠንካሮች አይደሉም ዊን ያደረጉ ሰዎችን ነው ምናምን አላውቀውም። ይሄንን ስል ሰስፒሽን ነው ማስቀምጠው እንጂ ዳይሬክት ዊትነስ ሆኜ አንሶላ ሆኜ ምናምን አይደለም። ግን ዝም ብላችሁ ስታያቸው ፍሩይድ በተለይ አሁን እንግዲህ ፍሩይድ እና አንስታይን ናቸው ትልልቆቹ። ዓለማችን 3 ሰዎች ታውቃለች ይላል። ቆይችን ክፍልማ መብብ አለብኝ እኮ የዓለምን የእርግጠኝነት አፍተር ኢንላይትመንት በኋላ የሰው ልጅ ከተረት ወጥቶ ከሃይማኖት ወጥቶ በራሽናል ማይንዱ በሳይንስ የተረጋገጠች ዓለም ላይ ነው ያለው በሚል ኒውተናዊያን የሆነ አክሽን ኤንድ ሪአክሽን ምናምን ሲምፕል ዋናት 3 እንትኖች ነው ያሉት እና በሱ ላይ የቆመ ሳይንስ እርግጠኝነት ላይ የቆመ የኢንላይትመንት ዘመን ነበር። እሱን ያፈረሱ 2 አይሁዶች አሉ። አንደኛው ሲግመንድ ፍሮይድ ይባላል፣ ሁለተኛው አንስታይን። እና ዓለሙ አንድ ዘመን አንድ ጀግና ይወልዳል፣ አንድ ጀግና በትውልድ አንድ ይበቅላል የሚለው ብሂል የተሻረበትና በአንድ ጊዜ እንደ አልበርት አንስታይን እና እንደ ሲግመንድ ፍሮይድ ያሉ የእውቀት አማልክት the god of intellect and imagination ይላል እንግሊዝኛው በቅለውበት አበሳውን ያየ ዓለም ነው። ይህ ዘመን የኳንተም ፊዚክስ አብዮት ፈንድቶ ኒውተን የተሻረበት፣ ፍካሬ ልቡና ተነስቶ ስርዓት ዓለሙ የተናጋበት ዘመን ነው። እነዚህ ተጋዳሊ ከማያጣው የአይሁድ ደም የተከፈሉና በአንድ ዘመን ማህፀን ውስጥ የበቀሉ 2 ሰዎች ፍሩይድና አንስታይን እንደ መንታ ልጆች ሊቆጠሩ የሚችሉ ይመስሉኛል። ዲሲፕሊኖቻቸውንም እንዲሁ ይላል። ሶስተኛውን ግን ባለፈው አውርቼው ነበር። ሶስተኛው ሚኒሊክ ነው። ስለ ሁለቱ አውራቸዋለሁ። በኳንተም ፊዚክስ መሰረት እያንዳንዱ አተም ውስጡ ኒውክለስ ውስጥ ስፔስ እንዳለው እና እርግጠኛ እንዳልሆንን አንድ ነገር በቃ አወቅ ነው የምንለው 0.1%ን ተረድተን እንደሆነና መላው ዓለም ቫኪዩም እንዳላት ኳንተም ሌቭል የሚታዩ ነገሮች እንዳሉ አንስታይን አስተምሮ ከውጪ በእርግጠኝነት የያዝነውን የአክሽን ኤንድ ሪአክሽን ፎርሙላ ጣልና ልክ ሚቶሎጂካል ሆነን ተመልሰን ሃይማኖታዊ ሆነን በይሆናል የምንመረምራቸው ነገሮች በዙ። ዓለም እርግጠኝነቷን ቀነሰች ማለት። ሁለተኛው ፍሩይድ መጣና ሰውም እርግጠኛ አይደለም፣ ፓርቲሽን አለው ሳይኪው ኢጎ ኢድና ሱፐር ኢጎ ብሎ ከፍሎ ያንን ኮምፕሌክሲቲ ያሳየ፣ ከውጭም ከውስጥም ፈረሰበት ዓለም። ሶስተኛው ደግሞ ገዢና ተገዢ በሚል መደብ ከፍለው የሰውን ልጅ ሊያኖሩ የነበሩ የአውሮፓውያን ህብረቶችን ኢትዮጵያ እጇቸውን ሰበረችና ሚኒሊክ የሚባል አንድ ሰው ነፃነት የሚባል ትርጉምን አስቀመጠ። መላው አፍሪካና ሌሎችም ደካማ ሀገራት በአውሮፓ ቁጥጥር ስር ሲወድቁ እኛ ግን ያንን ማድረግ እንደማይገባ አሳየን። ያሳየውም ግለሰብ ሚኒሊክ ተብሎ ይጠራል። እኚህ 3 ሰዎች ተመሳሳይ ዘመን ላይ የተገኙ ናቸው ይባላል። የተወሰነ ነው ርቀቱ 10 እንዲህ ምናምን እና 3ቱም አይሁዶች ነው። የኛም ያው ነገደ ይሁዳ ምናምን ተብሎ የሚጠራው ዘርግንድ የአይሁድ ደም እንዳለው የሚታሰበው ዘርግንድ ውስጥ የተገኘ ነው ሚኒሊክ ስቲል ያው 3ቱም አይሁዶች እንበላቸው። እነዚህን ሰዎች እና እንደዚህ የሴክሹዋል ኔቸራቸው ዝም ብሎ ሲርመጠመጡ አታያቸውም። ወይም በአንድ ሰው መወሰን ይሄ አሁን ለምሳሌ እነ ስታሊን ምናምን ሌሎች ፓወር ላይ ያሉ አካላት እንትን ይታወቃሉ በመርመጥመጥ ማለት ነው።
ሶ መወሰን ኢምፖተንት መሆን አለመቻል፣ ሴክሹዋሊ ብዙ ቦታ መድረስ አለመቻል። ይሄ ልክ ሴክሹዋሊ ሁሉ ቦታ መድረስ አለመቻል ብቻ አይደለም። ይሄ መጀንጀን፣ ለምሳሌ ወደ ከሂሮዎቹ ወይም ከነገስታቱ ወረድ ብለን እኛን ስናየው መጀመሪያ መጀንጀን አለመቻል ምን ያደርጋል? ኮስታራ ኢንቬንተር ምናምን ትኩረትህን ወደ የተለያዩ የፈጠራ ስራዎች ምናምን ትወስደዋለህ። ግዴታ ነው፣ ምንም አማራጭ የለህም። ሪጀክት ስለምትደረግ ቶሎ ማስመጥ ስለማትችል ትኩረትህ፣ ቀልብህን፣ ሊቢዶህን ከሴክሹዋል ኢነርጂው ላይ አንስተህ ወደ ክሬቲቪቲ ላይ ትወስዳለህ። ወይ ፈጠራ ነው ወይ ደግሞ ሴክስ ነው ብዙ ጊዜ ካች የሚሆን እና መጀመሪያ ደረጃው መጀንጀን አለመቻላችን ይሆን እና መጀንጀን አለመቻላችን የሚፈጥርልን እድል አለ በሌላ መንገድ ሴትን ማሸነፍ የሚችል። ከዛ እኔ መጀንጀን ቻልኩ፣ ማስመጥ ቻልኩሽ። ከቻልኩ በኋላ ግን አንዱ ፍርሃቴ ምንድን ነው? አልችልም። ከሄድኩ በኋላ ሄጄ ጫፉ ላይ ስደርስ በቃ እንትኔ ክብሬን ላጣው ነው። ይሄ የጀንጃኝነት ሞገሴን በሴክስ አጣዋለሁ እና ይፈተልብኛል ምናምን። ስለዚህ እዛች ጋር ደርሼ ኖ ስል ክብሬን ይዤ መመለሳለሁ። ልክ አለመቻሌ እኮ ነው። ግልጹን ስነግራችሁ የሆነ ደርስና አልጋውን አሸነፍኩኝ፣ በቃ ወደድኩ፣ ሞትኩል ምናምን ስትባል ልክ ጫፏ ጋር ስደርስ ፈትለክ እንደገና እና ምን ይሻለኝና ረዴት ስታገኝ ፕሪማቹሪ አጠናቅቄ ነው እና አፍረቱ በላኝ። ከዛ ጋር ድርሼ እንደ ሌሎቹ ልመልሳት አልቻልኩም። ተዋረድኩ፣ ተበላው። እዛ ኢትስ ተብዬ ታቀፍኩ። ከዛ ቀስ እያለ ድል ተሰጠኝ ምናምን። ራሱ አብሮ ሰውነታችን ልክ አሌክስ አብርሃም ድርሰት ላይ እንዳየ ነው መግባባት ጀመረ። ቀስ ብሎ ስጋዬ እየሆነ ምናምን ሲመጣ አብረው ይደንሳሉ በየትኛው ሰዓት ላይ የትኛው ደቂቃ ላይ ምናምን መሆን እንዳለበት እና ወደዛ ግን የደረስኩትኝ ተዋርጄ ነው። ልክ ስወድቅ የጎዷትን ወንዶች መሆን አስመኘችኝ፣ ለካስ የተረፈች ወንድነት አለችኝ ምናምን አልኩኝ። እንደ ካህን እየሰራኝ ነበር ያ ወቅት። ልክ የማይንሸራተት የማይወድቅ ሰው ይመስል የሰዎችን ገበና ምናምን ሰማለሁ እና ሴትም ብትሆን የጎዷትን ሰዎች በስነ ስርዓት አያለው፣ ችግሮቿን አጠናለሁ ምናምን ብዬ ስጠጋ ከነሱ መካከል ሆኜ ያገኘሁት። በቃ ፕሪማቹሪው መታኝ። ቀጥሎ ፕሪማቹሩ አዋረደኝ። መዋረዴን እሷን ማርካት አለመቻሌን አውቄ ልሰበሰብ ነበር። መጀንጀን ችያለሁ፣ በቃ አስምቻለሁ፣ እያለቀሰች ነው። ስለዚህ ኦልሬዲ አሸንፊያታለሁ። ስለዚህ ካሸነፍኳትኝ ለምን እዋረዳለሁ? ከዛ በኋላ ያለው ስቴፕ እኔን የሚያዋርድ ብዬ ማሸነፌን ብቻ ይዤ ልሮጥ። እንደዚህ አይነት ወንዶች ብዙ አሉ። ማሸነፋቸውን ሴቷን ጀንጅነው አስምጠው ምናምን ከተንበረከከችላቸው በኋላ መንበርከኳን ብቻ እንደ አምልኮ ወይ እንደ ክብር ወስደው የሚሄዱ ወንዶች ቼክ ቢያደርጉት ኢምፖተንት እንትን ናቸው፣ ፕሪማቹር ነው፣ ወይ ክሽፈተ ወይ ስንፈተ አለ እና ለምን ዛጋ ክብራቸው ይጥላሉ? ግን ሌላ ቅባት ራሳቸውን ሊቀቡት ይችላል። አይ አይደለም እንትን ነው ሃይማኖቴ ከትዳር በፊት አይፈቅድልኝም ወይም እንትን ነው ፈጠነችብኝ ምናምን። ራሱ አፍጥኖ አጋግሎ እዚህ ያደርሷት። ዝምታውም ርቀቱንም እኮ አስልቶታል። ውስጡ ወደሱ እንደመሳቧን እያሳየው ነው እና ያን አንኮንሸስ አድርጎ ትቶት ረስቶት ወይም ሳያምን ቀርቶ ምን እያደረገ መጣ መጨረሻ ላይ ልክ ስሩ ስትደርስ በቃ እንትን ነው ፈጠነች፣ እንትን ነው እንትኗም ጥርሷንም ትንሽ ጠረናል፣ እንትን ምንድነው ቫልዩዎቿ መካከል ችግር አለ ምናምን እያለ ራሱን ተረት ያሞኛል። ግን ፍርሃቱ ምንድነው? ብዋረድስ ሞክሬው ሰላጣ በሆነ እስከታች ምናምን ብሎ ፈርቶ ነው እና ላሳምናቸው ሞክሬ አውቃለሁ። የሆኑ ሰዎችን አድርጉት አይደለም ግን ሪዝናችሁ ግን ይሄ አይደለም የሚለው አይደለም። ምን እንዴ ልክ ልመጣ ስል ስልኬን አጥፍቼ ዘጋሁት እና የሴት አፕታይቴ እየቀነሰ ነው። ታውቃለህ፣ ከወሲብ የማገኘው ደስታ ሚኒንግለስ እየሆነብኝ ነው። ምንድን ነው? ምንም ስለምትረጭ ነው። ቶሎ ወሬ አታውራ፣ የምታፈላስፋለህ፣ ቶሎ ትረጫለህ። ያ ነው ያሳፈረ። እዚህ በፊት የነበሩ 1 2 3 ኤቪደንሶችን አምጥቼ ሳሳየው በቃ ልክ ሴጋውን የሚፈጥርበትን አይነት ዲፕሬሽን ይፈጥርበታል። ሴክሱ ልዩነት የለውም፣ ሁለቱም መርጨት አለው። ከዛ ክላይማክስ ትፈተፈታል። ረጅምም ደቂቃ ብትቆይ መውረድህ ስለማይቀር ያንን ያውቀዋል። ያን በኢነርጂ ሌቭል ያን ያውቀዋል። ሶ እንደዚህ የሚሆኑ ሰዎች ምንድነው ኦፕሽናቸው? ምንድነው? ዝም ብለህ ወጥረህ ትሰራለህ።
መጀንጀን መቻልህን ታምናለህ። ከዛ ቀስ እያለ ደግሞ ሰውነትህ ከዛ ከምተኛት ሴት ጋር ሰውነትህ መጋባት ሲጀምር በራሱ ሲንክሮናይዜሽን ይሰራል። ኃይለኛ ፖዚሽኖች አሉ፣ እነሱን አቮይድ ያደርጋል ቶሎ እንዲመጣ የሚያደርጉ። ከዛ ሌሎችም አሉ ዳይሬክት ዲኩ ብቻ አይደለም ሴክሹዋል ኦርጋን ሌሎች ጉዳዮች አሉ። እነሱ እዚህ ፐብሊክ ላይ አይወሩም፣ ግን እነሱ ላይ ካጦዝካት ምንድን ነው የምትጮኸው? ኦልሬዲ ምርጨት አለ፣ የፈለግከው ትረጫለህ። በቃ ምንድን ነው የምትጮኸው? በቃ እሷ ጮኻለች፣ አስጮኋታል በሌሎቹ ነገሮች። ኦኬ። እና ያቺን እንደ እንትን ማየት እንደ ፕራይድ፣ በቃ እዛ ጋም ማስጮህ አለብኝ፣ ለምን ጎሎኝ ታየሁ፣ ለምን ፍጹም አልሆንኩም የሚል እየዬ ሊኖር ይችላል። ግን ሌሎች ሜዳዎች ላይ እኮ ተሸናፊ ነህ። ወንድነትህ መፈተን ያለበት አልጋ ላይ ብቻ አይደለም። ሌሎች እግዚአብሔርም ሀገርህም ማህበረሰብ አካባቢህም አንተን የሚፈልግበት ወንድ ያለህ ኧረ የሚያረካን ኧረ እባክህ ምናምን ብሎ የሚጮህ ስክሪም የሚያደርግ ብዙ ነው ያለ። ያ የሚጮኸው አልጋህ ራሱ እሷን የምታስተኛበት አልጋህ እኮ አንተም ስተኛ ይጮሃል። ለምን እሱን ስርዓት አታሲዝም፣ አደብ አታሲዝም? ኦኬ። መርካት የሚፈልጉ ብዙ ነገሮች አሉ። ለምንድን ነው እሷን ማርካት የፈለግከው? አንተ መርካት አይደለም፣ የአንተ መርካት እዛ ጋር የለም። ኦልሬዲ ስትጨርስ እሷ ናት እፎይ ብላ ደስ እያላት ያለችው፣ አንተ ዱካክ ውስጥ ነው ያለው። አንዳንድ ልጆች አሉ እኔ ከረጨውኝ በኋላ ምንድን ነው የምታወራው አንተን ምናምን፣ ስለደበረ ሁላችሁ ይደብራል። ሲምፐታቲክ እና ሲምፐታቲክ ምናምን የሚባል እንትን ልክ ዶፓሚኑ ራይዝ አድርጎ ዳውን ሲያደርግ ዶፓሚኑ የለም። ምን ማለት ነው? ተከስክሳል። ወደ ላይ ያነሳ ፓራሹት አይሰጥህም። እነሱ ለሰዓታት ምናምን ለደቂቃዎች ይላሉ። ልክ ጌዮች አሁን ብዙ ጊዜ እንትን የሚሉት ልክ አንተ አሁን ፑፕ ብለህ ምናምን ደስታ አለው። ልክ እንደ ኢጃኩሌሽኑ አይደለም። የሆነ ነገር ውልቅ ብሎ ወጥቶልሃል እና አካባቢው ነርቭ ቲፕ ስለሆነ እንትን ብሎ ነው የሚወጣው። ቲኒ ምናምን ከበላህማ ይሄ ምንድን ነው የምትሉት? በለስ ከበላህ በገዛ ካካህ ነው የምትከካው። እንደዚህ እንትኑ ፍልቅቅ እያደረገ ሲወጣ ምናምን እና እንደዛ አይነት ስሜት ነው እነሱ የሚሰማቸው። እኛ አይሰማንም። እሱ እኛ እዛ ጋር ነው የሚሰማን። ያንን ደግሞ ዩቲላይዝ አድርገው ሌላ ዝተት ውስጥ የሚገቡ ሰዎች አሉ። ኦኬ። ነጥቧ ግን ምንድናት መሰላችሁ? እኛ አፍተር ኢጃኩሌሽን ዳውን የሚሆን ስሜት አለን። ለምን? ክላይማክሱን ስለነካ ነው፣ ዶፓሚኑ ስለሌለ። ፓራሲምፓቲክ እና ሲምፓቲክ የሚለው ስለማገላብጠው ልቶ እንጂ ከሆነው ወደ ሆነው ሄዳል። ባዮሎጂካሊ ኬሚካሊ ሁለቱም ነገሮች የሚያሳዩት አንተ ታች እንደሆንክ ነው። ስትጨርስ በቃ ተጠናቃል፣ አልቋል። ግን ያንን ማለት ነው ያንን እንደሆነ አይነት ሪሊዝ እንደ የሆነ ሰክሰስ ልክ ካካው እንደ መውጣቱ አይነት ስፐርሙንም እንደዛው ማሰብ የሚታገሉ አይደሉም። እንደዛ ሆኖ የሚያገኙ ሰዎች አሉ። ይሄ ሳይኮሎጂካሊ ትሪት መደረግ አለበት። ሰው ገለህ በቃ ሪላክስ የሆነ ነገር እንዴ ነው አስቀይመህ ሰርቀህ መተህ በቃ ደስ የሚል ስሜት ተሰማኝ። የሆነ ስሜቴ ኖርማል ነው፣ አንተ ምንድነው የምታወሳስበው? this is not right። ለምን? የሆነ ነገር ሄዷል። ኦኬ። እና ያንን ስቴት ያንን እንትን ሪሊዝ የምታደርገው ደስታ እኮ ነው የወጣው። ደስታህን ያጣኸው ሲወጣ መውጣቱን ልክ እንደ ካካው አትየው። ካካው ወጥቷል፣ በቃ የለም። እና ያው ልቅ ማለቱ የፈተገህም ነው የወጣው ምናምን። በቃ እዚህ ፈተጋ የለም፣ ከውጪ ነው የምትፈተገው። ውስጡ ጽድት ብሎ ነው የሚያደርግ። እና ስታዩት ዳውን የመሆን ስሜት አለው። ኢጎ ግን ልክ የሆነ ነገር ስታሸንፍ ግን ካሸነፍክ በኋላ የሚመዘምዝ ደስታ አለው ለረጅም ጊዜ የሚሆን። ለምሳሌ መጽሐፌን አስመረቅኩኝ፣ ደስ የሚል ደስታ ለሰዓታት ምናምን ከቦኝ ነበር እና ይቆያል። ሰዓታት አልኩኝ፣ ቀናት ምናምን ደስ የሚል ነገር። ልክ ሴራቶኒን የሚባለው ኬሚካል ብዙ ጊዜ በማሸነፍ የሚገኘው ይሄ ሎብስተር ተደባድቦ ልክ ሲያሸንፍ ሰውነቱ ውስጥ ኃይለኛ የሴራቶኒን ክምችት ይገኛል እንደሚሉት የጆርዳን ሪሰርች ነው ማለት እሱ ነው ወደ ሳይኮሎጂ ያመጣው። ሪሰርቹ እንኳን የሱ አይደል። ከዛ ሎብስተሩ ውስጥ የተገኘው የአሸናፊነት ኬሚካል አንተም ልክ ስታሸንፍ ሴራቶኒን አለ። የሆኑ ነገሮች አንደር ዮር ኮንትሮል ሲሆኑ ፓወር ፊል ስታረግ ፓወር ኬሚካል እንለው እና ሴራቶኒን የሆነ ነገር ስታሸንፍ ልክ ሴትን ስታሸንፍ ወይም ስታንበረክክ ስታረካ አይደለም የሚመጣው። ሴራቶኒን አይመጣም። ዶፓሚንህ ሲወርድ ስትረጭ ዶፓሚንህ ይወርድና ዝም ነው የሚለው።
ተወሰነ እንትን ማለት ነው። ግን ልክ የሆነ ስትረጭ የሚለው ቦታ ላይ የሆነ ነገር ስታሸንፍ፣ መጽሐፍ ሲመረቅ፣ ግጥም አልበም ሲወጣ፣ ጉዞ አድዋ ምናምን እንደዚህ በራሴ ስለምጠራው ፊት ለፊቴ በሚታዩ የሆነ ነገር ሳገባ የሆነች ሴት ምናምን የኔ ሳረግ በሆነ አይነት መንገድ የሆነ ስራ ሲመጣ ሳንቲም ሲገባ ምናምን ልክ የሆነ ዊን ነው። ከዛ ልክ ያ ዶሚናንሲ ሲኖር ፓወሩ እጅ ላይ ሲሆን ሴራቶኒን መጠን ይንበገበጋል ማለት ነው። ሴራቶኒን ውስጥ ስትሆን ልክ ይህንን ስትጨርስ፣ ገንዘቡን ስትይዘው፣ ስልጣኑ ስትይዘው፣ የሆነ ቦታ ስራው ሲገኝ ምናምን ያልኳቸው ነገሮች ሲገኙ አያልቅም። ልክ በማግኘት ሂደት ውስጥ ዶፓሚን መጥቶ ከዛ ሴራቶኒን ይረከባል። እሱ የማግኘት ሂደቱ ወደዛ ጉዳይ መቸኮሉ ምናምን መሄዱ በራሱ ደስ የሚያሰኛለው። ልክ እንደ ሴክስ በሉት እንደ ኢጃኩሌሽኑ መጥቶ ልክ ባዶ ክላይማክስ ነው የሚለው። ይሄኛው ግን የሆነ ዊን ምና አርገ ይዘው ከዛ ሴራቶኒን ይረከባል። ይሄንን አዲክትድ የሚሆኑ ሰዎች አሉ፣ መርጨት የማይፈልጉ ዳውኑን የሚፈሩ። ስም አልጠራም፣ መጥቶላቸዋል መልካቸው። በቃ ማግባትን ምናምን ሴጣናዊ የሚያደርጉ ምናምን። ለምን እኔ ከራሴ ጋር በፍቅር ነኝ፣ ሴት ልጅ ፍቅር ብለ እኔን ሙሉ ለማድረግ አትጠቅመኝም ምናምን ብለው የሚቆነሱ ሰዎች አሉ። አዲክትድ ናቸው። ሴራቶኒኑ በዶፓሚን መጥተው ሴራቶኒን ነው የሚረከባቸው። ብዙ ሰክሰስ ይኖራቸዋል እኚህ ሰዎች። ግን ምናልባት ግን ኢሹዋ ስንፈተ ወሲብ አፍተር ኢጃኩሌሽን የምትመጣው ዲፕሬሽን ፍርሃት ናት። ስንፈተ ወሲቡ የመጀንጀን አቅም አለመቻሉ እንደዚህ አይነት ዊኖች ያመጣል። በዶፓሚን ወደ ሴራቶኒን የምትሄድበትን መንገድ ያዘጋጅልሃል። ቶሎ በፑሲ በኩል ሴትን ልጅ አርክተ አስደስተ ተጠናቀ ወደ ትዳር ወይም ወደ እንትን ሰሬንደር መግባት አትፈልግም። ለምን? ያን ደስታ የሰጠችም ሴት ጌታህ ነው የምትሆነው። አንተ ግን በእነዚህ መንገዶች ጌትነቱን የሆኑ ነገሮች እያሸነፍ ጌትነቱን ካበዛኸው ሴቲቱ የተንበረከከችው እዚህ ላሸነፍካቸው ነገሮች ነው። እሷ እማዬ አትላትም። እንትን በአንተ ላይ ባለስልጣን ሆና ፈራጅ ሆና። ለምን? ፑሲዋ የሰጠህን ደስታ ነው አንተ ማርካትህን ነው እንደ ትልቅ ግብ ያየው። እሷ ጌታ ትሆናለች ማለት ነው። አንተ ሰርቫንት ነው የምትሆነው ከዛ በኋላ። ለምን? የተሸነፈችው ለብድ በቃ ግልጿን ቅጯን እናውራ ሲባል የተሸነፈችው ጥሩ ስለምታረጋት ጉድ የተሸነፈችው ለዛ ከሆነ ሁሌ የሚያችኑ ነው የምትጠብቀው ካንተ። ግን ዊንህ ካለ አሁን ሚስቴ ነኝ ምናምን እንትን በቃ ሂድ እንጂ አድርግ እንጂ አይሆንም ይሄን ግፋ ምናምን ትላለች። ሁልጊዜም ያገባችው ኢጎይን ነው ያንን ሰክሰሴን ነው እና እንደወርድባት አትፈልግም። ሂድ ያን አድርግ ደከመኝ ስፈራው ስል ምናምን ችግር የለ እንትን ነው ዝም ብለው እኮ ነው እንትን አትበልሽ ምናምን ያለች ገፋ ኢጎይን ነው የምትወደው ማለት ነው። ሴክሹዋል እንትኑ ሁለተኛ ነው፣ ከዛ በታች ያለ ነገር ነው። ኢቭን the highest form of relationship is friendship። ሰሞኑን ያብላላውት ያለውት እንትን ነው። እግዚአብሔር እንኳን መጥቶ ፍሬንድሺፕን ነው የፈለገው። ፍሬንድሺፕን አምላካችን ነው፣ አባታችን ነው፣ እናታችን ሆነና መጨረሻ ላይ ወንድማችን ሆነ። ይሄን ሃይራርኪ አላወራውም፣ ያው ቪዲዮዎች ወደ ኋላ መለስ ብላችሁ ማየት ነው። እግዚአብሔር ወንድማችን ነው የሚለው ነው ተዛቀ። ወንድምነት ጓደኝነት አለ። ጓደኞች ሲል ምን ይጠራቸዋል? በጓደኝነት ርዕስ ያሉትን የባይብል ጥቅሶች አሁን ፖፕ አውት ያደርግላቸዋል ኤዲተሩ ማለት። እግዚአብሔር ጓደኛ ወደ መሆን መጥቷል። እኩያ ፈልጓል። የሚጫወተው ቤቱ መጥቶ አንኳኩቶ እራት የሚበላው እሱም ከሱ ጋር የሚበላው እንደ ወዳጅ የሚጎራበተው ጎረቤት ጓደኛ ፈልጓል። ሃይስት ፎርም ኦፍ ሪሌሽንሺፕ ነው። እና ሚስቴ አሁን ለኔ ጓደኛዬ ናት። አይታችኋል ቪዲዮ ላይ ስንተራረብ ስንገልድ ምንም እኮ እንትን ድራማ አልሰራንም። ታምናላችሁ? ቅዱስ ምስክር ነው። በቃ እንደዛ ነው የምንኖረው፣ እየተፈታተልን ማለት መፈታተል አይደለም፣ እየተላፋን እየተጫወትን ጆክ እያደረግን ምናምን። ሴክስ የኮንሽሳችን ጉዳይ ነው። ትዝ ብሎን ምናምን እናርገው እንደ አንቺ ቆየን መሰለኝ ምናምን እንጂ ይሄ እንትኑ የለም። ስጋ ለስጋ መነካካቱ እሱ ላይ ብዙ ኢነርጂ እና ያኔ ጠይቀውት ነበር ክርስቶስ እንዲህ በመንግስተ ሰማይ እንዴት ነው እሱ እቺ ነገር ማንም ያገባው ማንን ያገባል ምናምን ብለው ሲጠይቁት እዛ የለም አላቸው። እንደዚህ መጋባት ምናምን ምንድን ነው ታዲያ? እኔም ብያለሁ ምንድን ነው ጌታ ሆይ ዝም ብሎ ይሄ ነገር ደስ ይላል፣ እዛም ተቆጥባችሁ ምናምን እያላችሁ ትኖራላችሁ ምናምን ነበረ ኤክስፔክቴሽን የስጋዊነቴ የሚጠይቀኝ። ግን አሁን ግን እንደ ጓደኝነት ለካ በጣም ደስ የሚል ነገር፣ በጓደኝነት የሚቀጥል ስርዓተ መንግስት ነው ያ ጓደኝነት። በጣም ደስ የሚል ነገር ነው። ኤቭሪቲንግ ወርዶ ተገፍቶብን እዚህ ሴክስ ላይ ተወርውሮ ተቸገርን እንጂ
ሌሎች ፎርም ኦፍ ሪሌሽንሺፖች አሉ። የበለጠው ግን ከሁሉም እግዚአብሔርም የፈለገው ከኛ ጋር ወዳጅ መሆን ጓደኛ መሆንን ነው። ጓደኝነት ሊያናንቅ ስለሚችል ነው ብዙዎቻችንም እንትን የምንለው። እኔ ግን ጓደኞቼን አይንቁኝም፣ አልቃቸው ብንተራረብ እንኳን እኔ እንጃ። የፈቃድ ወዳጅ ነው ጓደኝነት፣ በፈቃድ የሚደረግ ነው እና ሚስታችሁ ጓደኛችሁ እንድትሆን ጸልይላችኋል። አሜን። አዎ እና ይሄ እንትኑ ወዳጃዊነት ይፈጥራል። በዊንህ ምናምን የሰበሰብከው የሴቶች አቴንሽን ያው በመዋረድ ነው በኋላ የምትሰበረው። ያለበለዚያ እሷም እንደ ፎሎወሮች እንድትሆንና እንድታከብር በዛ ልክ እንድትገዛ ልትፈልግ ትችል ይሆናል። ያ ልክ አይመጣም። ሁሉ ለአንተ ከተገዛ ግን እኩያ ታጣለህ እና ከሁሉ አናት ላይ መሆን የቁም ነገርህንና የቀልድህን ሁሉ ስታንዳርድ ያጠፋብሃል። የትኛው እንደሚያስቅ፣ የትኛው እንደማያስቅ፣ የትኛው ማንም ይተርብህ የለም ብቻህን ጭው ይልብሃል። እንደዛ አይነት አምልኮ ቦታ አትፈልግም። ግን መጀመሪያ ግን ስንፈተ ወሲቡ መኖሩ ምን ላይ እንድታተኩር ያደርግሃል? ሊቢዶህን ወደ ክሬቲቪቲ፣ ወደ ዓለምን ወደ ማስከበር፣ ወደ ማሸነፍ፣ ወደ ኃላፊነት ወደ መውሰድ ምናምን ይወስዳል። አብዛኞቻችሁ ይህን ላታምኑ ትችላላችሁ። መጀንጀን አለመቻላችሁ እንትን የሆነ ስቶሪ ሊሰራላችሁ ይችላል። ስጋዊነት ምናምን ይሄ ዓለምን እንደዚህ በጥገኝነት ማሰብ፣ ሴትን እንደዚህ ለእንትን እናትህን አስመስሎ እንትን መፈለግ ምናምን የምትል ተረት እየቀባባችሁት ግን ስንፈተ ወሲብ ኖሮባችሁ ወይም መጀንጀን አለመቻላችሁ ሊሆን ይችላል። ኢትስ ኦኬ። ግን ሁለቱንም ባትችሉት እንትኑን መጀመሪያ ወንድነታችሁ በኃላፊነትና በዊን ይሰራ እና መጀንጀኑን ጎን ለጎን እየተለማመዳችሁ በኋላ ላይ ስንፈተ ወሲቧም ካለች አሌክስ አብርሃም ድርሰት ላይ እንዳየ ነው ሰውነታችን እስኪተዋወቅ ሊሆን ይችላል። ሰውነታችን ከተዋወቀ በኋላ ሲንክሮናይዝ የሚያደርግበት የራሱ ሞመንተም ይፈጥራል። አፍተር ዛት ስንፈተ ወሲብ እንትን የሚል ኢሹ የሚሆን ጉዳይ አይደለም የሚሆን። ሌሎችም ሴቶቹን የምታረኩበት ሚስቶቻችሁ ከሆኑ የምታረኩባቸው ቴክኒኮች ስላሉ ግዴታ በዚህኛው መንገድ ብቻ ካላረካውኝ የሚል ትዕቢት እንዳይኖር። ኧረ ረክቻለሁ፣ ኧረ በጣም ደስተኛ ነኝ ወንድሜ፣ በቃ ባሌ ምናምን እያለች አይደለም እኔ ደስተኛ አይደለችም በዚህ መንገድ ካላረካዎች የሚል እብሪት ወይም ጎዶሎ መሆንን በሆነች ነገር እንኳን ጎሎ መገኘትን አለመፈለግ የሚችል የሆነ በጣም ቢየነር ክላይንት ነበረኝ። በቃ እየዬ ነው አላረካዋትም እኮ ምናምን ይላል። ኧረ እባክህ ሌሎቹ ነገሮች ጣት ምላስ ምናምን አሉ፣ እነሱ እኮ በቃ ያንገበግቡኛል እና እባክህ ተደስቻለሁ። አይደለም ማየ እንዴ በቃ ተቀበለው እንጂ ተቀበለው ብሮ እና እኛም ተቀብለነው ነው ልልህ ነው። እንትኖቹ መኖር አለባቸው የሆኑ ድካሞች። የእነዛን ድካሞች እንደ ወንድ አለመሆን እንድትቆጥር የተደረገው አንድም ዙሪያችንን ሴቶችን ማርካት ትልቁ የወንድ ልጅ ግብ ነው ተብሎ ስለተቀመጠም ባዮሎጂካሊም ደግሞ ከእናቶቻችን በስጋ ተዛምደን የነበርን በኬራቸው ወደ ሰውነት የመጣን ስለሆንን ሴትን አለማርካት በእናት እንደ መገፍተር ወይም በእሷ እንዳለመፈለግ አድርጎ ሊቆጥረው የሚችል ኢንስቲንክቹዋልም ቮይስ ሊሆን ይችላል ብለን ብናበቃስ። ከነገ ጀምሮ በድሬዳዋ ስለምገኝ የበሰሉና የተላቆጡ በብዙ መንገድ የታሹ እንትኖች አመጣለሁ። እንኳን ለገና በዓል በሰላም አደረሳችሁ ማለት ፈልጋለሁ። ቲቲ ወልዳለች፣ እግዚአብሔር ይመስገን። ደግሞ እሱም አንዱ የሚያሯሩጠኝ ነገር ነው። ወደ ድሬዳዋ ቲቲዬ ወለደች። 6 ቆጫንጆ ቡችሎች አሉ። አንዷንም አልሰጠም። አዎ ቲቲዬ እኔን የሚመስሉ በአይን ነዋ የሚጸነሰው። የያዕቆብ ላይ አይቻለሁ። የያዕቆብ በጎች በአይናቸው በኩል ሽመልመሌ ነጭና ጥቁር ሲወልዱ አይቻለሁና ከመደከሏ አንድ ቀን በፊት እንዴት በፍቅር እየተያየ እንደነበረ ቪዲዮ ፎቶ ታያላችሁና ኢቮሉሽኗንም ይውላት ኢቮልቭ እንዴት እንዳረገች ምናምን አስከክቻት ምናምን
6,000 ብር ትገዛላችሁ። አንድ ቡችላ ሴት ነው ግን ከፍተኛ ጥሩ ዘር ነው የምሰጣችሁ እና 6,000 እንዳውም ማነስ 10,000 ቤቲንግ ነው። በቃ ያሾፍኩ ነው። ለማንኛውም ግን ውሾቼ አንዱ ናፍቆት ሌሊት ነው የሚሄደው። አሁን ሰኞ ነው ዛሬ። ሌሊቱን ተጉዤ ሞተሬም ናፍቃኛለች። በህልሜ ላይ አየኋት። እሰይ እና ጠፍታብኝ ምናምን አገኘኋት። ናፍቆቴ ነው። ወደ ድሬዳዋ ለመሄድ አሁን ሁለቱ ምክንያቶች ትልቅ ግራቪቲ ያው ከገኒ ቡና ቀጥሎ ይፈጥራሉ። ሚስትና ልጄ ደግሞ ወደዚህ መመለሻ እዚህ ትንሽ ይቆያሉ። እነሱ በዓልን አክብረው ይምጡ ብዬ። ቻው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። የወቸው ጉድን ጉዳይ ቀስ እያልን እናወራዋለን ብያለሁ። ቻው።